አስተዋይ ሰው ሰዎች የሚያስቡትንና ከሱ የደበቁትን ነገር በሙሉ በቀላሉ ማወቅ ይችላል። ሁሉም ነገር ላይ ምን እየተፈጠረ እንደሆነ የመረዳት አቅም አለው። ያንን የሚያደርገው ግን ከሰው ደበቅ ብሎ ነው። አስተዋይ ሰው ከሰው ሁሉ የሚደብቃቸው 7 ሚስጥሮች አሉት። እነሱን ዛሬ እነግራችኋለሁ። እናንተም አስተዋይ ከሆናችሁ ራሳችሁን በእነዚህ 7 ነገሮች መፈተሽ ትችላላችሁ። ሳይንሱ ምን ይላል መሰላችሁ? አእምሯችሁ አንድን ሚስጥር ደብቆ ሲይዝ በውስጣችሁ ከፍተኛ በራስ መተማመንና ዶፓሚን ያመነጫል። ነገር ግን ያንን ነገር ለሰው ስታወሩት አእምሯችሁ ስራውን እንደጨረሰ ይቆጥረውና ለውጥ እንድታመጡ የሚገፋፋችሁን ጉልበት ያጠፋባችኋል። ዛሬ የምናያቸው ነጥቦች እናንተን ማንም ሊገምታችሁ ወደማይችል ሚስጥራዊ ኃይል ይቀይራችኋል። አሁን እናንተን የምጠይቃችሁ አንድ ነገር ብቻ ነው። ይህ ቪዲዮ እስኪጠናቀቅ ድረስ ትኩረታችሁን ከሚሰርቅ ማንኛውም ነገር ራቁ። አንደኛ፣ የመሃይምነት ስልታዊ ጭንብል። በዙሪያችሁ ያሉ ሰዎች ስትመለከቱ ምን ይታያችኋል? ብዙ ሰው አውቃለሁ ለማለት ሲጋፋ፣ ዕውቀቱን ለማሳየት ሲቸኩልና በሰው ፊት ብልጥ ሆኖ ለመታየት ሲታገል ታያላችሁ። ነገር ግን እውነተኛ አስተዋይ ሰው የሚጠቀመው ስልት ከዚህ ፍጹም ተቃራኒ ነው። እሱ የሚጠቀመው የመሃይምነት ጭንብልን ነው። ይህ ማለት ምን ማለት መሰላችሁ? እናንተ አንድ ነገር በሚገባ እያወቃችሁት እንደውም ከሚናገረው ሰው በላይ ጥልቅ ግንዛቤ እያላችሁ ምንም እንደማታውቁ ሆናችሁ ዝምታን መምረጥ ማለት ነው። ለምን? ምክንያቱም እናንተ ዝም ብላችሁ ሞኝ ስትመስሉ በዙሪያችሁ ያሉ ሰዎች ንቀታቸውን ይጥላሉ። ሳይንሱ ምን ይላል መሰላችሁ? የሰው ልጅ በተፈጥሮ ራሱን ከፍ አድርጎ ማሳየት ይወዳል። እናንተ ለአንድ ሰው ምንም አላውቅም እስኪ ያስረዳኝ ስትሉት ያ ሰው በውስጡ የኩራት ስሜት ይሰማዋል። ያን አእምሮ ጥንቃቄ ማድረግን ያቆማል። እናንተ ሳታውቁት እሱን ወደ መምህርነት ቦታ ስታወጡት እሱ ደግሞ ሳያውቀው ሚስጥሩን በሙሉ ይዘረግፍላችኋል። ይህ በስነ ልቦና ጥናት ማህበራዊ መደበቂያ ይባላል። እናንተ እንደ ብልጥ ከታያችሁ ሰዎች ይተዋችኋል፣ መረጃችሁን ይደብቁባችኋል፣ አልፎ ተርፎም እናንተን ለማሸነፍ ይዘጋጃሉ። እናንተ ግን እንደማታውቁ ሆናችሁ ስትቀርቡ ሰዎች የሚያውቁትን ነገር በሙሉ ከፊታችሁ ይዘረግፉታል። እናንተ ሳትናገሩ ሌላውን ሰው በሚገባ የምታጠኑበት ትልቅ ስልት ይሄ ነው። በመንፈሳዊ ዓለም ትህትና ትልቁ የጥበብ በር ነው። እናንተ አውቃለሁ ስትሉ አዲስ ነገር የመቀበል አቅማችሁ ይዘጋል። አላውቅም ብላችሁ ዝቅ ስትሉ ግን አጽናፈ ሰማይ ወይም ዩኒቨርስ ዕውቀትን ይገልጽላችኋል። አስተዋይ ሰው በዝምታ ውስጥ ትልቅ ኃይል እንዳለ ያውቃል። በዝምታችሁ ውስጥ ሌላውን ሰው ስታደምጡ ያ ሰው የነፍሱን ባዶነት በንግግር ሊሞላ ይሞክራል። እናንተ ደግሞ ያንን ባዶነት አይታችሁ እንዴት መያዝ እንዳለባችሁ ትረዳላችሁ። መንፈሳዊ አባቶች ልሳንህን የገዛ ቀን ጠላትን አገኘኸው የሚሉት ለዚህ ነው። እናንተ ዝም ስትሉ ጠላቶቻችሁ በእናንተ ላይ ያላችሁን መረጃ ያጣሉ። እናንተ ግን ስለነሱ ያላችሁ መረጃ እየጨመረ ይሄዳል። በስራ ቦታችሁ ወይም በንግድ ዓለም ውስጥ ብትሆኑ እንኳን እናንተ ሁሉንም እንደምታውቁ ካሳያችሁ ሰዎች ይቀኑባችኋል። እናንተ ግን እንደ ተማሪ ሆናችሁ ስትቀርቡ ሰዎች ይሄ ምስኪን ነው ምንም ስለማያውቅ ነው ብለው ይገምቷችኋል። ይህ የእናንተ ትልቁ መደበቂያ ነው። በዝምታችሁ ውስጥ የሰውን ድክመት፣ የሰውን ውሸትና የሰውን ተንኮል በሚገባ ታያላችሁ። ሰውየው እናንተን እንደዋሸው ታላወቀብኝም ብሎ ሲያስብ እናንተ ግን እያንዳንዱን እንቅስቃሴውን እየመዘገባችሁ ነው። ይህ ማለት ልክ እንደ ቼስ ጨዋታ ነው። እናንተ 5 እርምጃ ወደፊት እያሰባችሁ እሱ ግን ገና በአንድ እርምጃችሁ ላይ እንዲሳለቅ ፈቅዳችሁለታል። አስተዋይ ማለት ጮክ ብሎ መናገር አይደለም፣ ይልቁንም መቼ ሞኝ መምሰል እንዳለባችሁ ማወቅ እንጂ። እናንተ ይህንን ሚስጥር ከተረዳችሁ ከዛሬ ጀምሮ ሰዎችን የምታዩበት መንገድ ይቀየራል። አሁን ደግሞ ከዚህ በበለጠ የሚገርማችሁና እናንተን ዛሬ ድረስ ወደ ኋላ ያስቀራችሁ ሁለተኛው ሚስጥር እንመለከታለን። ሁለተኛ፣ የምታውቁትን የውሸት መጠን። በህይወት ጉዟችሁ ውስጥ አንድ ሰው አይናችሁን እያየ ሲዋሻችሁ ያ ሰው እየዋሸ መሆኑን በውስጣችሁ 100% እርግጠኛ የሆናችሁበት አጋጣሚ ተፈጥሮ አያውቅም? ያኔ ምን አደረጋችሁ? አብዛኛው ሰው እንደዋሻ አውቄብሃለሁ ብሎ በመናገር የዛን ሰው ጭንብል ለመክፈፍ ይሞክራል። ነገር ግን እናንተ አስተዋይ ከሆናችሁ የምታውቁትን የውሸት መጠን እንደ ትልቅ ወታደራዊ ሚስጥር ትደብቁታላችሁ። አንድ ሰው እንደዋሻችሁ ስታውቁ ዝም ስትሉ በስነ ልቦና ዘ ትሩዝ በፈር የሚባል የመከላከያ ግንብ ትገነባላችሁ። ሳይንሱ እንደሚነግረን አንድ ውሸታም ሰው ውሸታም ነህ ብላችሁ ስትነግሩት ያ ሰው ወዲያውኑ የመከላከያ ስልቱን ዲፌንስ መካኒዝም ይለውጠዋል። ይበልጥ ጥንቃቄ ማድረግ ይጀምራል። ይህ ማለት ውሸቱን ይበልጥ ያወሳስባል። አልፎ ተርፎ እናንተን ተጠርጣሪ አድርጎ በመሳል ጥፋቱን ወደ እናንተ ያዞረዋል። ውሸቱን እያወቃችሁት እንዳላወቃችሁ ሆናችሁ ስትቀጥሉ ግን ያ ሰው በእናንተ ላይ ያለውን ንቃት ያወርዳል። እናንተ እንደ ሞኝ ወይም እንደ ቀላል ሰለባ ይቆጥራችኋል። በዚህ ጊዜ እናንተ ትልቅ እድል ታገኛላችሁ። ሰውየው ሳይጠነቀቅ የሚነግራችሁን ተጨማሪ ውሸቶችና እውነተኛ ዓላማውን በዝርዝር ማጥናት ትችላላችሁ። እናንተ የምታውቁትን የውሸት መጠን መደበቃችሁ ያ ሰው ራሱን በራሱ አሳልፎ እንዲሰጥ ወጥመድ እየዘረጋችሁለት ነው።
እናንተ የሰውን መንፈስና የንግግሩን እውነተኝነት የመለየት ጸጋ ሊኖራችሁ ይችላል። ነገር ግን ያወቃችሁትን ሁሉ መናገር መንፈሳዊ ድክመት ነው። አስተዋይ ሰው በሰው ልብ ውስጥ ያለውን ክፋትና ውሸት ሲያይ ያንን መረጃ ለትዕቢት ወይም ለሰውየው ስም ማጥፊያ አይጠቀምበትም። ይልቁንም ራሱን ለመጠበቅና ለሰውየው ለመጸለይ ይጠቀምበታል። የሰውን ውሸት እያወቃችሁ ዝም ስትሉ ውስጣዊ ሰላማችሁን ትጠብቃላችሁ፣ ከመከራከርና ከጭቅጭቅ ትተርፋላችሁ። መንፈሳዊ ጥንካሬ ማለት የሰውን ጉድፍ አውጥቶ መናገር ሳይሆን የሰውን ጉድፍ እያወቁ ከሰውየው ተንኮል ራስን የመጠበቅ ጥበብ ነው። እናንተ በዝምታችሁ ውስጥ ያ ሰው የማይደርስበት መንፈሳዊ ከፍታ ላይ ትቆማላችሁ። ውሸቱን እየደበቃችሁ ስትቀጥሉ በዚያ ግንኙነት ውስጥ ሪሞት ኮንትሮል ያለው በእናንተ እጅ ነው። ያ ሰው እናንተን እየተቆጣጠረ መስሎት ይዋሻል። እናንተ ግን ውሸቱን እንደ መረጃ እየተጠቀማችሁበት ነው። ለምሳሌ በስራ ቦታችሁ አንድ ባልደረባችሁ የእናንተን ስራ ለመስረቅ እየዋሸ ቢሆን አውቄ ባለው ካላችሁት ስልቱን ይለውጣል። ዝም ካላችሁት ግን የት ጋር መቼ እንደሚሳሳት እንዴት እንደምትከታተሉት ለማወቅ ሙሉ ጊዜ ይኖራችኋል። እናንተ የምታውቁትን የውሸት መጠን መደበቃችሁ ጠላቶቻችሁ በእናንተ ላይ ባዘጋጁት ጉድጓድ ራሳቸው እንዲገቡ መንገድን ይከፍትላችኋል። ሶስተኛው የመከራችሁና የቁስላችሁ እውነተኛ ትርጉም። በህይወት ጉዟችሁ ውስጥ ብዙ ርቀቶች፣ ክህደቶች፣ ከባድ ህመሞች አልፋችሁ ይሆናል። አብዛኛው ሰው ህመሙን ለሰው በማጋራት ርህራሄን ለመለመን ይሞክራል። ነገር ግን እናንተ አስተዋይ ከሆናችሁ ያለፋችሁበትን መከራና ያገኛችሁትን ትምህርት እንደ ትልቅ ሚስጥር መደበቅ አለባችሁ። ያለፋችሁበትን አሰቃቂ ታሪክ ወይም ህመም ለሰው በነገራችሁ ቁጥር አይምሯችሁ ያንን ስሜት እንደገና ይኖረዋል። ሳይንሱ እንደሚነግረን ቁስላችሁን ለሰው ስታወሩ አእምሯችሁ የጭንቀት ሆርሞን ወይም ኮርቲሶል ያመነጫል። ይህ ደግሞ ቁስሉ እንዲሻር ከማድረግ ይልቅ በውስጣችሁ የታመቀ ፍርሃትና ድካም እንዲፈጠር ያደርጋል። መከራችሁን በሚስጥር ስትይዙ ግን አይምሯችሁ ያንን ህመም ወደ ጥበብ ለመለወጥ እድሉን ያገኛል። ህመሙን ለሰው ማውሪያ ሳይሆን እናንተ ውስጣዊ ጥንካሬ መገንቢያ ይሆናል። ሰዎች እናንተን ማየት ያለባቸው በቆሰላችሁበት ሳይሆን በዳናችሁበትና በጠነከራችሁበት ማንነታችሁ መሆን አለበት። ቁስላችሁን ለሰው ስታሳዩ ሳታውቁት ለሰዎች መቆጣጠሪያ ቁልፋችሁን አሳልፋችሁ እየሰጣችሁ ነው። ሰዎች የእናንተን ድክመትና ያለፋችሁበትን ህመም ካወቁ በሂደት ያንን ነገር እናንተን ለማጥቃት ወይም ዝቅ አድርገው ለመመልከት ሊጠቀሙበት ይችላሉ። አስተዋይ ሰው ህመሙን ጥሬ ሆኖ እያለ ለሰው አይናገርም። መከራው በዝምታ አብስሎ ወደ ምክር ወይም ወደ ስኬት ከለወጠው በኋላ ብቻ ነው ፍሬውን ለዓለም የሚያሳየው። እናንተ በዛን ጊዜ ስትታመሙ በዝምታ ትፈወሳላችሁ። በዝምታ ስትፈወሱ ደግሞ ማንም ሊሰብሩ የማይችል የብረት ማንነት ይኖራችኋል። በሰው ያለም መከራ እንደ እሳት ነው፣ ሰውን ያቃጥላል ወይም ያጠራዋል። እናንተ መከራችሁን ለሰው ስታወሩ የእሳቱን ሙቀት እያዋከናችሁት ነው። ያ መከራ ሊያስተምራችሁ የመጣውን ጥልቅ መንፈሳዊ ትምህርት በንግግር ብክነት ታጡታላችሁ። ዝምታ የነፍስ መድኃኒት ነው የሚባለው ለዚህ ነው። ያኔ ያ መከራ እናንተን ጥሏችሁ አይመጣም፣ ይልቁንም ወደ ሌላ ከፍታ ደረጃ ያሸጋግራችኋል። እናንተ ቁስላችሁን ደብቃችሁ አክሙት፣ ጠባሳችሁን ግን እናንተ ሳይሆን ለሌሎች ተስፋ የሚሰጥ የድል አርማ ይሁን። እናንተ ከዚህ የምታተርፉት አንደኛው ክብርን ነው። ሰዎች ስለናንተ የሚያውቁት ጥንካሬያችሁን እንጂ ድካማችሁን አይሆንም። ሁለተኛ በፍጥነት ትፈወሳላችሁ። በንግግር የምታባክኑት ጉልበት ወደ ውስጣዊ ፈውስ ይመለሳል። ሶስተኛው ደግሞ የማይበገሩ ትሆናላችሁ። ሰዎች እናንተን የሚያጠቁበት ሚስጥራዊ መረጃ ያጣሉ። አራተኛ የመንፈሳዊ ልምምዳችሁና የግል ግንኙነታችሁ ጥልቀት። በውስጣችሁ የሚሰማችሁ መገለጥ ለሰው የማውራት ፍላጎት ሊኖራችሁ ይችላል። ነገር ግን እናንተ አስተዋይ ከሆናችሁ ይህንን የነፍስ ሚስጥር እንደ ውድ ዕንቁ ደብቃችሁ ትይዙታላችሁ። በመንፈሳዊ ዓለም አንድ ትልቅ ሕግ አለ። ሚስጥርህን ለሰው በነገርከው ቁጥር ከመለኮት የምታገኘውን ረድኤት ይቀንሳል። እናንተ ያገኛችሁትን መንፈሳዊ ጸጋ ለሰው ስታወሩ ያ ኃይል መንፈሳዊነቱን ያጣል። ለምን መሰላችሁ? ሚስጥራችሁን ለሰው ስታካፍሉ ያ ተሞክሮ እናንተንና ፈጣሪን ብቻ ከሚያገናኝ ድልድይነት ወጥቶ የሰዎችን አድናቆት ወደ መፈለጊያ መሳሪያነት ይለወጣል። እንዲህ ያለ መገለጥ አየሁ ወይም ጸሎቴ እንዲህ ተሰማኝ ስትሉ ሳታውቁት ያንን ቅዱስ ስሜት ለሰው ዕውቅና እየሸጣችሁት ነው። አስተዋይ ሰው ግን ግንኙነቱን ከሰማይ ጋር እንጂ ከምድር ጋር እንዳልሆነ ያውቀዋል። እናንተ በሚስጥር ስትጸልዩ፣ ስትተጉ ያ ያጠራቀማችሁት መንፈሳዊ ኃይል በንግግራችሁ ሳይሆን በፊታችሁ ብርሃን፣ በንግግራችሁ በጨዋነት፣ በህይወታችሁ ስኬት ላይ ይገለጻል። በስነ ልቦና ጥናት እናንተ በውስጣችሁ የምታምኑበት ጥልቅ እሴት ወይም ያ ቫልዩ ለሰው ባላወራችሁት ቁጥር ያ እሴት በእናንተ ማንነት ላይ ያለው ተጽዕኖ ይጨምራል። እናንተ የግል መንፈሳዊ ልምምዳችሁን ለምሳሌ ሜዲቴሽን፣ ጾም ወይም ጸሎት ለሰው ስትናገሩ አይምሯችሁ ያንን ተግባር እንደ ማህበራዊ ትዕይንት ወይም ፐርፎርማንስ መቁጠር ይጀምራል። ይህ ደግሞ እናንተን ለለውጥ የምታደርጉትን ጥረት ዋጋ ያሰጠዋል። እናንተ በዝምታ ስትለማመዱ ግን አይምሯችሁ ትኩረቱን ሙሉ በሙሉ ወደ ውስጣዊ ሰላም ይመልሰዋል።
ይህም በውስጣችሁ ያለው የጭንቀት ሆርሞን እንዲቀንስና የትኩረት አቅማችሁ እንዲጨምር ያደርጋል። እናንተ በዝምታችሁ ውስጥ የምትገነቡት ውስጣዊ መቅደስ ማንም ሊያፈርሰው የማይችል ጽኑ ማንነትን ይሰጣችኋል። መንፈሳዊ ጥንካሬያችሁን በሚስጥር ስትይዙ በሰዎች ዘንድ የማይገመት ሚስጥራዊ ትሆናላችሁ። ሰዎች እናንተን ሲመለከቱ አንድ አይነት ሰላምና ኃይል ያያሉ። ነገር ግን ያ ኃይል ከየት እንደሚመጣ ሊረዱ አይችሉም። ይህ ሚስጥራዊነት እናንተን ከሰዎች ትችትና ከክፉ መንፈሳዊ ጥቃት ይከላከልላችኋል። አምስተኛ የጠላቶቻችሁን ቀጣይ እርምጃ ማወቅህን። በህይወታችሁ ውስጥ አንድ ሰው ሊጎዳችሁ፣ ሊያሰናክላችሁ ወይም በእናንተ ላይ ሴራ ሊያከናውን እንደሆነ አስቀድማችሁ ብታውቁ ምን ታደርጋላችሁ? አብዛኛው ሰው ሁሉንም አውቄያለሁ ብሎ በመናገር ጠላቱን ለመጋፈጥ ይቸኩላል። ነገር ግን እናንተ አስተዋይ ከሆናችሁ ስለ ጠላታችሁ ያላችሁ መረጃ እንደ ጥልቅ ሚስጥር ትደብቁታላችሁ። በጦርነት ጥበብ ውስጥ ወይም ዘአርት ኦፍ ዋር ውስጥ ትልቅ ህግ አለ። ጠላትን እንዳወክበት እንዳያውቅ ማድረግ ነው። እናንተ የጠላታችሁ ቀጣይ እርምጃ ማወቃችሁ ለሰው ወይም ለራሱ ለጠላታችሁ ካሳወቃችሁ ጠላታችሁ ወዲያውኑ ስልቱን ይለውጣል። ይበልጥ ጥንቃቄ ያደርጋል ወይም ደግሞ እናንተን ሊያጠቃበት የሚችል ሌላ አደገኛ ያልተጠበቀ መንገድ ይፈልጋል። ማወቃችሁን ደብቃችሁ እንዳልነቃችሁ ሆናችሁ ስትቀጥሉ ጠላታችሁ ባዘጋጀው መንገድ ላይ በራስ መተማመን ተሞልቶ ይጓዛል። እናንተ በዝምታችሁ ውስጥ እሱ ያዘጋጀውን ወጥመድ እንዴት እንደምታከሽፉበትና እንዴት ወደሱ እንደምትመልሱት ለማቀድ ሙሉ ጊዜ ታገኛላችሁ። እናንተ ተኝታችኋል ብሎ ሲያስብ እናንተ ነቅታችሁ መጠበቃችሁ ጠላታችሁን ገና ሳይጀምር እንዲሸነፍ ያደርጋል። የሰው ልጅ አይምሮ ያልጠበቀው ነገር ሲገጥመው የማሰብና የመወሰን አቅሙን ያዝረከርካል። እናንተ የጠላታችሁን ሴራ አውቃችሁ ዝም ስትሉ ድል የምታደርጉት በጉልበት ሳይሆን በድንጋጤ ነው። ጠላታችሁ ጥቃት በሚሰነዝርበት ሰዓት እናንተ በሚገባ ተዘጋጅታችሁ ሲያገኛችሁ በሚፈጠርበት ድንጋጤ ለእናንተ ትልቁ የድል መሳሪያ ነው። ማወቃችሁን መደበቃችሁ ጠላታችሁ በእናንተ ላይ ያለውን መረጃ እንዲሳሳት ታደርጉታላችሁ። እሱ እናንተን እንደ ቀላል ሰለባ ሲቆጥር እናንተ ግን የእሱን እንቅስቃሴ ልክ እንደ ጌም በ5 እርምጃ ቀድማችሁ እየመራችሁት ነው። ይህ ካውንተር ኢንተለጀንስ ይባላል። እናንተ ሳትናገሩ ጠላት በራሱ ሴራ እንዲጠለፍ ታደርጋላችሁ። ስድስተኛ በራስ ላይ ያለ ጥርጣሬና ውስጣዊ ጥላ። በውስጣችሁ ይህ ነገር ይሳካልኝ ይሆን አቅሟለኝ ወይ የሚል ፍርሃት ወይም ጥርጣሬ ሲሰማችሁ ምን ታደርጋላችሁ? አብዛኛው ሰው ይህንን ውስጣዊ ድካሙን ለሰው በማውራት አይዞህ የሚል ማበረታቻ ለማግኘት ይሞክራል። ነገር ግን እናንተ አስተዋይ ከሆናችሁ በራስ ላይ ያለን ጥርጣሬ ለሰው መናገር ለውድቀት ትልቁ መንገድ መሆኑን ትረዳላችሁ። በሰዎች አይምሮ ውስጥ ለእናንተ ያላቸውን የብቃት ግምት ወዲያውኑ እየቀነሳችሁት ነው። ሰዎች እናንተን የሚመለከቷችሁ እናንተ ለራሳችሁ በምትሰጡት ዋጋ ልክ ነው። እናንተ ፈራለሁ ወይም አልችልም ስትሉ ሰዎች እናንተን ለመርዳት ሳይሆን እናንተን ለመተካት ወይም በእናንተ ላይ በላይነት ለመያዝ እድል ያገኛሉ። ሳይንሱ እንደሚነግረን ጥርጣሬያችሁን በውስጣችሁ ይዛችሁ ድርጊት ላይ ስታተኩሩ አእምሯችሁ ኒውሮፕላሲቲ በሚባል ሂደት አዲስ ግፍረት መንገድ ይገነባል። ለሰው ስትናገሩ ግን ጥርጣሬ በአእምሯችሁ ውስጥ እንደ እውነታ ይጸናል። እናንተ ጥርጣሬያችሁን በሚስጥር ይዛችሁ ስትሰሩ ውጫዊ ዓለም እናንተን እንደ ድንጋይ ጽኑ አድርጎ ያያችኋል። ይህ የሰዎች አመለካከት ደግሞ ተመልሶ ለእናንተ በራስ መተማመንን ይገነባላችኋል። በዚህ በመሪነትና በስልጣን ጥበብ ውስጥ ትልቁ ህግ ድክመትህን ለጠላትህ ሆነ ለወዳጅ አታሳይ የሚል ነው። እናንተ በውስጣችሁ ያለውን ጥላ ለሰዎች ካሳያችሁ ሰዎች እናንተን በቀላሉ ሊያጠቁ የሚችሉበት ስነ ልቦናዊ ካርታ እየሰጣችሁ መሆኑን ወቅ ጥርጣሬያችሁን በሚስጥር መያዛችሁ ሰዎች ሁሉ ጊዜ እናንተን እንዲፈራችሁና እንዲያከብሯችሁ ያደርጋል። አስተዋይ ሰው ፍርሃቱን ለፈጣሪውና ለራሱ ብቻ ይናገራል፣ ለዓለም ግን እንደ አንበሳ ሆኖ ይወጣል። እናንተ በዝምታችሁ ውስጥ ጥርጣሬያችሁን ስትታገሉ በሰዎች ዘንድ የማይናወጥ የሚል ስም ታተርፋላችሁ። እናንተ በውስጣችሁ ቢጨንቃችሁም ድርጊታችሁ ግን የቆረጠ ይሁን። ያኔ ጥርጣሬያችሁ በሂደት ጥንካሬ ይለወጣል። በመንፈሳዊ ዓለም የውስጥ ጥርጣሬ እንደ ፈተና ይታያል። እናንተ ጥርጣሬያችሁን ለሰዎች ስታወሩ በውስጣችሁ ሊጸና የሚገባው የእምነት ጉልበት እያፈሰሳችሁት ነው። መንፈሳዊ ጥንካሬ የሚገኘው በውስጥ የሚሰማን ፍርሃት በዝምታ ተቋቁሞ በማለፍ ነው። እናንተ ጥርጣሬያችሁን ደብቃችሁ ስትጸልዩና ስትተጉ ያ ጥርጣሬ እንደ እሳት ያጠራችኋል። የሰውን አድናቆት ወይም ማበረታቻ ሳይሆን የእናንተን ውስጣዊ ድል ነው እውነተኛ ማንነትን የሚገነባው። እናንተ በዝምታችሁ ራሳችሁን አሸንፉ። ያኔ ብርሃናችሁ በአደባባይ ያበራል። ውስጣችሁ ጥርጣሬ እንደነበረባችሁ ሳይሆን ገና ከጀምሩ እርግጠኛ እንደነበራችሁ ሆኖ ለዓለም ይታያል። ሰባተኛውና የመጨረሻ ውሳኔያችሁንና እርምጃችሁን። አንድ ነገር ለማድረግ ሙሉ በሙሉ ወስናችሁ ስታበቁ ያንን ውሳኔያችሁን ለዓለም የምታሳውቁት መቼ ነው? አብዛኛው ሰው ውሳኔ ላይ እንደደረሰ ይህንን ለማድረግ ወስኛለሁ ብሎ ይናገራል። ነገር ግን እናንተ አስተዋይ ከሆናችሁ የመጨረሻው እርምጃችሁ ውጤቱ እንጂ ድምጽ ቀድሞ አይሰማም። ሳይንሱ እንደሚነግረን አንድ ነገር ድንገት ሲከሰት የሰው ልጅ አይምሮ ያንን ነገር ለመቃወም ወይም ለማቆም ያለውን አቅም ወደ ዜሮ ይወርዳል።
እናንተ ውሳኔያችሁን ቀድማችሁ ካወራችሁ ሰዎች ያንን ውሳኔ እንዲቀይሩ እንዲያዘገዩት ወይም እንቅፋት እንዲሆኑበት እድል እየሰጣችሁ ነው። ውሳኔያችሁን በሚስጥር ይዛችሁ ድንገት ድርጊት ላይ ስትገኙ ዓለም በዝምታ እንድትቀበላችሁ ትገደዳለች። ይህ በስትራቴጂ ተፈጽሞ ያለቀ ነገር ማለት ነው። እናንተ ለሰዎች ለመወያየት እድል አትሰጡም፣ ምክንያቱም እናንተ በዝምታችሁ ውስጥ ውሳኔያችሁን ወደ ተግባር ለውጣችሁታል። በመንፈሳዊ ዓለም ደግሞ መጀመር ሳይሆን መፈጸም ትልቁ በረከት ነው። እናንተ ውሳኔያችሁን ለሰው ስታወሩ የመፈጸም ጉልበታችሁ ይበተናል። መንፈሳዊ ጥንካሬ የሚገኘው በዝምታ ታጥሮ መጨረሻ በሚቆየው ውሳኔ ነው። እናንተ አደርጓለሁ አትሉም፣ አድርጌዋለሁ ብላችሁ ነው የምትታዩት። ይህ የመጨረሻ ዝምታ እናንተን ከመንፈሳዊ መሰናክል ይጠብቃችኋል። ፈጣሪ በሚስጥር ለወሰኑትና እስከ መጨረሻው በጽናት ለቆሙት ሰዎች ልዩ የሆነ የማስፈጸም ኃይል ይሰጣችኋል። እናንተ በዝምታችሁ ውስጥ ከውሳኔ ወደ ውጤት ትሻገራላችሁ። የመጨረሻ እርምጃችሁን በሚስጥር ስትይዙ በዙሪያችሁ ያሉ ሰዎች እናንተን ማንም ሊቆጣጠራችሁ እንደማይችል ይረዳሉ። ይህ ሰው ሲናገር ሳይሆን ሲያደርግ ነው የምናየው የሚል ስም ትገነባላችሁ። ይህ ደግሞ በጠላቶቻችሁ ዘንድ ፍርሃትን፣ በወዳጆቻችሁ ዘንድ ደግሞ ፍጹም አክብሮትን ይፈጥራል። አስተዋይ ሰው ቃሉን ሳይሆን ውጤቱን ነው የሚሰጠው። እናንተ በዝምታችሁ ውስጥ ትልቁን ለውጥ አምጡ። ያኔ ዓለም ስለናንተ ማውራት ትጀምራለች። እናንተ ግን ዝምታችሁን እንደቀጠላችሁ ትሆናላችሁ። ምክንያቱም እውነተኛ ኃይል ያለው በተናገሩት ቃል ላይ ሳይሆን ባልተነገረው ተግባር ላይ እንደሆነ ታውቃላችሁ። የቻናላችን ተከታታዮች ዛሬ የተነጋገርንባቸው 7 ሚስጥሮች ተራ መረጃዎች አይደሉም። ይልቁንም እናንተን ከአማካኝ ሰው ተለይታችሁ አስተዋይ፣ ባለግርማና የማይበገሩ እንድትሆኑ የሚያደርግ የጥበብ መክፈቻዎች ናቸው። ብዙ ሰው ማንነቱን በንግግር፣ ስኬቱን በጩኸት፣ ህመሙን ደግሞ በለቅሶ ሊገልጽ ይሞክራል። እናንተ ግን ከዛሬ ጀምሮ ምርጫችሁ የተለየ ይሁን። እናንተ በዝምታችሁ ውስጥ ኃይልን አከማቹ፣ በሚስጥራችሁ ውስጥ ደግሞ ግርማ ሞገስን ገንቡ። አስታውሱ፣ ዓለም ድምጽ ያለውን ሁሉ ትሰማ ይሆናል። የምታከብረው ግን ዝምታን የገዛውን ብቻ ነው። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። ቀጣይ ምን እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ